በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ አሁንም ተጠናክሮ ቀጥሏል። ከሰሞኑ በመጠኑም ቢሆን ጋብ ብሎ የነበረው ይሄው ውጊያ እንደገና ማገርሸቱ ተሰምቷል። በጎንደር ግንባር ታች አርማጭሆ በተከፈተው ውጊያ የፋኖ ኃይሎች የአገዛዙ ሰራዊት ካምፕ ሙሉ በሙሉ አቃጥለው ከተማዋን መቆጣጠራቸውን ምንጮች ገልጸዋል። በዚህ ጥቃት ጉዳት የደረሰባቸው የአገዛዙ ታጣቂዎች ወደ ሳንጃ ከተማ መሸሻቸውም ታውቋል። በተመሳሳይ በሸዋ ቀጠናዎችና በሌሎች ቦታዎች ውጊያው ተጠናክሮ ሲቀጥል አርበኛ አስረስ ማረ ዳምጤ መግለጫ ሰጥተዋል። ሙሉ መረጃውን በዝርዝር የምትሰሙት ይሆናል። በሌላ በኩል የፋኖ ውጊያ እየተጠናከረ መምጣቱንና ህወሓትም ውጊያ ሊከፍት መቃረሙን ተከትሎ የመከላከያ ሕክምና ባለሙያዎች በተጠንቀቅ እንዲቆሙ የክተት መመሪያ መተላለፉ ተሰምቷል። በሀገሪቱ ታዋቂ በሆኑ የጦር ኃይሎች አካባቢ በሚገኘው የቤላ መከላከያ ሆስፒታል እና በተያያዥ ወታደራዊ የሕክምና ተቋማት ውስጥ የሚሰሩ መኮንኖች፣ የአደጋ ጊዜ ሐኪሞችና ረዳት የሕክምና ባለሙያዎች የክተት ጥሪ የመሰለ ጥብቅ መመሪያ እንደደረሳቸው የውስጥ መረጃ ምንጮች አረጋግጠዋል። አብይ አህመድ አሊ በሶማሌ ክልል ዋና ከተማ ጅጅጋ ባካሄዱትና የተለያዩ የክልል ርዕሰ መስተዳድሮች በተገኙበት ከፍተኛ ስብሰባ ላይ የውስጥ ደህንነት የተመለከተ እጅግ አሳሳቢ እና ድንጋጤን የፈጠረ ንግግር ማድረጋቸው ተሰምቷል። የብልጽግና ዋና አለቃን በንግግራቸው የመንግስት ተቃዋሚዎችና የተለያዩ ኃይሎች በተቀናጀና በተባበረ መልኩ እየመጡ ስለሆነ እያንዳንዱ ክልል የራሱን ደህንነትና ድንበር በንቃት መጠበቅ አለበት በማለት አስተላልፈዋል። ይህ ማሳሰቢያ በክልል አመራሮች ዘንድ ከፍተኛ ስጋት መፍጠሩ ሲነገር አብይ አህመድ ወሳኝ ያሉትን ጥብቅ መመሪያ ማስተላለፋቸውም ታውቋል። በጉዳዩ ዙሪያ ተጨማሪ መረጃ አለን፣ ታደምጡታላችሁ። የሰሜን ምዕራብ ትግራይ ወታደራዊ ዕዝ አዛዥ ጄኔራል ምግባይ ከሰሞኑ በድንበር አካባቢዎች የተፈጸሙት የድሮን ጥቃቶች የትግራይን የመከላከል አቅም ለማዳከም የታለሙ ቢሆንም ዓላማቸው ግን ሳይሳካ ቀርቷል ሲሉ ተናገሩ። ጄኔራል ምግባይ በሽራሮ ከተማ ባደረጉት ንግግር በቅርቡ በተሰነዘሩት የድሮን ጥቃቶች ሳቢያ የሰራዊት አባላት መስዋዕትነት መክፈላቸውን በመግለጽ ይህ በቀላሉ የሚታለፍ አይደለም ብለዋል። ተጨማሪውን አሰናድተናል። ሰላም ጤና ይስጥልኝ። የተከበራችሁ የሚዲያችን አድማጭ ተመልካቾች አብራችሁን ስትቆዩ እነዚህንና ሌሎቹን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። በጎንደር ቀጠና ማዕከላዊ ጎንደር ታች አርማጭሆ ወረዳ ከሳንጃ ከተማ አቅራቢያ በምትገኘው ፈንድቃ በምትባል አነስተኛ ከተማ የፋኖ ኃይሎች በወሰዱት ድንገተኛ ጥቃት ጊዜያዊ የሚሊሻና የአድማ ብተና ካምፕ ሙሉ በሙሉ አቃጥለው ከተማዋን መቆጣጠራቸው ተሰምቷል። በዚህ ጥቃት ጉዳት የደረሰባቸው የአገዛዙ ኃይሎች ወደ ሳንጃ የሸሹ ሲሆን በየሸሹበት አካባቢ ግን በንጹሃን እናቶችና ህጻናት ላይ ጭምር ድብደባ፣ እስራትና የንብረት ማውደም እየፈጸሙ መሆኑ ተነግሯል። በተመሳሳይ በሸዋ ቀጠናዎች በሀገረ ማርያምና ነፋስ አምባ በተባሉ አካባቢዎችም ከባድ ውጊያ መደረጉም ታውቋል። በሌላ በኩል በቅርቡ በተደረገው ውጊያ ከባድ ጉዳትን ያስተናገዱት የአገዛዙ ኃይሎች በተለይም በሸበል በረንታ የሚገኘው የአገዛዙ ቅጥረኛ የሚሊሻ መዋቅር መፈራረሱ ተሰምቷል። መንገሻ ጎንቻው ፖራ ኮማንድ ወይንዬ ቀበሌ ተወላጅ ሲሆን አንድ ኮሪያ ክላሽ ከ40 ጥይትና የደረት ትጥቅ በመያዝ በሸበል በረንታ የደዋ ከተማ ከሚገኘው የአገዛዙ ኃይል በአካባቢው የሚገኝ ማህበረሰብ ላይ ያካሄደ ያለውን ዝርፊያና ጭቆና በመቃወም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ከነሙሉ ትጥቁ ተቀላቅለዋል። ይህ በእንዲህ እንዳለ በእነማይ ወረዳ ማህበረ ብርካን ቀበሌ የሚገኘው የአገዛዙ ኃይል ከፋኖ ኃይሎች ጋር መፋለም ሲያቅተው በስር ኢየሱስ ቀበሌ የጤና ተቋምና የአካባቢው ማህበረሰብ የቤት በር በመስበር የቤት እቃዎችን በመዝረፍና በማውደም የቀረውን የቤት እቃ በመጫን አረመኔያዊ ተግባሩን ዛሬም አሳይቷል። የአብይ አህመድ አገዛዝ በቢቸናና የደዋ ከተማ የሚኖሩ ነጋዴዎችና የመንግስት ሰራተኞች ላይ ከፍተኛ ዝርፊያ እየፈጸመ እንደሚገኝም የአካባቢ ምንጮች ገልጸዋል። በአገዛዙ ከፍተኛ ዝርፊያ ከተፈጸመባቸው ነጋዴዎችና የመንግስት ተቋማት ውስጥ ከግል ክሊኒኮች 50 ሺህ ብር፣ ከሆቴል 25 ሺህ ብር፣ ከሱቅ 2 ሺህ ብር፣ የጭነት ሲኖ ተሽከርካሪዎች 10 ሺህ ብር፣ የህዝብ ማመላለሻ 5 ሺህ ብር፣ የመንግስት ሰራተኛ ከ10 ሺህ ብር እስከ 20 ሺህ ብር፣ ከ10 ሺህ ብር በታች ደሞዝ የሚበሉ ከሆነ 2 ሺህ ብር ከደሞዛቸው እንዲነሳ ተወስኗል። የጤና ባለሙያዎች የአዳር ብር ዲዩቲ የ7 ወር ደሞዝ እንዳልተከፈላቸውና በአስገዳጅ ሁኔታ እየታሰሩ እንደሆነም ተረጋግጧል። ከባጃጅ ሹፌር 1 ሺህ ብር እንዲከፈል ትዕዛዝ ከተሰጠ በኋላ ካልከፈለ ከ2 ሺህ ብር እስከ 3 ሺህ ብር በአስገዳጅ ሁኔታ እንዲከፍሉ ይደረጋሉ። በዚህ የተነሳ በሁሉም ወረዳ የሚገኙ የከተማዋ ነዋሪዎች አገዛዙ እየፈጸመባቸው ባለው ዝርፊያ መማረራቸውን ከውስጥ መረጃ ምንጮቻችን አረጋግጠናል። በሌላ በኩል የፋኖ ውጊያ እየተጠናከረ መምጣቱንና ህወሓትም ውጊያ ሊከፍት መቃረቡ ተከትሎ የመከላከያ ሕክምና ባለሙያዎች በተጠንቀቅ እንዲቆሙ መመሪያ መተላለፉ ተሰምተዋል። ሀገሪቱ ታዋቂ በሆነው የጦር ኃይሎች አካባቢ በሚገኘው የቤላ መከላከያ ሆስፒታልና በተያያዥ ወታደራዊ የሕክምና ተቋማት ውስጥ የሚሰሩ መኮንኖች፣ የአደጋ ጊዜ ሐኪሞችና ረዳት የሕክምና ባለሙያዎች የክተት ጥሪ የመሰጠ ጥብቅ መመሪያ እንደደረሳቸው የውስጥ መረጃ ምንጮቻችን አረጋግጠዋል። ከተላለፈው መመሪያ
ለመረዳት እንደተቻለው እነዚህ ወታደራዊ የሕክምና ባለሙያዎች ማንኛውን መደበኛ የከተማ ውስጥ ስራቸውን አቁመው ወደ ተለያዩ የጦር ግንባሮች በፍጥነት ለመንቀሳቀስ የሚያስችላቸውን የትጥቅ የስንቅና የሕክምና ቁሳቁስ ዝግጅት በአስቸኳይ እንዲያጠናቀቁ ተገደዋል። ይኸው ትዕዛዝ ባለሙያዎቹ በማንኛውም ሰዓትና ደቂቃ ወደሚሰጣቸው ወታደራዊ ግዳጅ ለመሰማራት በተጠንቀቅ እንዲቆዩ የሚያስገድድ ሲሆን ይህም በሀገሪቱ ከፍተኛ የሆነ አዲስ ወታደራዊ ጦርነት ወይም መጠነ ሰፊ የጦርነት ዝግጅት መጀመሩን የሚያመላክት ክስተት ሆኖ ተመዝግቧል። አብይ አህመድ በሶማሌ ክልል ዋና ከተማ ጅጅጋ ባካሄዱትና የተለያዩ የክልል ርዕሰ መስተዳድሮች በተገኙበት ከፍተኛ ስብሰባ ላይ የውስጥ ደህንነትን የተመለከተ እጅግ አሳሳቢና ድንጋጤ የፈጠረ ንግግር ማድረጋቸው ተሰምተዋል። ጠቅላይ ሚኒስተሩ በንግግራቸው የመንግስት ተቃዋሚና የተለያዩ ኃይሎች በተቀናጀና በተባበረ መልኩ እየመጡ ስለሆነ እያንዳንዱ ክልል የራሱን ደህንነትና ድንበር በንቃት መጠበቅ አለበት በማለት አስተላልፈዋል። ይህ ማሳሰቢያ በክልል አመራሮች ዘንድ ከፍተኛ ስጋትና ድንጋጤ የፈጠረ መሆኑም ታውቋል። ይህንን ተከትሎ የወቅቱ የፖለቲካ ሁኔታ የገመገሙ ታዋቂ ፖለቲከኛ አቶ አንዳርጋቸው ጽጌ አሁን ያለው የብልጽግና መንግስት መዋቅር ከ6 ወራት በላይ በስልጣን ላይ የመቀጠል እድሉ እጅግ ጠባብ መሆኑንና ሀገሪቱ ወደ አዲስ የሽግግር ምዕራፍ ልታመራ እንደምትችል ትንበያቸውን አስቀምጠዋል። ሌሎች ወታደራዊ ተንታኞችን በሀገሪቱ እየታየ ያለው የሰላም መደፍረስና ጦርነት የመባባስ ሂደት ፈጣን በመሆኑ ይሄው የተባለው የለውጥ ሂደት በሚቀጥሉት 3 ወራት ውስጥ እንኳን ሊከሰት እንደሚችል በሰፊው እየተነተኑ ይገኛሉ። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ወታደራዊና ፖለቲካዊ መዋቅሩን እያጠናከረ በመጣበት በዚህ ወቅት ከአገዛዙ ባለስልጣናት የሚሰነዘሩ ክሶችና በማህበራዊ ሚዲያ የሚናፈሱ የድርድር ወሬዎች የብዙዎችን ትኩረት ስቧል። የድርጅቱ የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ ለእነዚህ ጉዳዮች ማብራሪያና ምላሽ ሰጥተዋል። በተለይም ብርሃኑ ጁላ በቅርቡ ባደረጉት ንግግር ፋኖ ኢትዮጵያን ቀይ ባህር ባሳጣው በ1960ዎቹ ትውልድ አስተሳሰብ የተቃኘና የውጭ ኃይሎች ተላላኪ ሲሉ መክሰሳቸው ይታወሳል። አርበኛው የብርሃኑ ጁላ ንግግር ከቁም ነገር የማይቆጠርና የኮሜዲያን መድረክ የሚመስል ነው ሲሉ አጣጥለውታል። አገዛዙ በአማራ ህዝብ ላይ ለከፈተው ጦርነት ተጨባጭና አሳማኝ ትርክት መፍጠር ስላቃተው ሁልጊዜም የውጭ ኃይሎች እጅ አለበት የሚል ሰበብ እንደሚፈልግ ገልጸዋል። ቀይ ባህርን በማሳጣት ሂደት ውስጥ ታሪካዊ ተሳትፎና ጥፋት ያለበት ሰው ካለ ራሱ ብርሃኑ ጁላና እሱ የሚወክለው ስርዓት ነው ያሉት አርበኛ አስረስ ማረ ፋኖ የወረሰው የ1960ዎቹ የፖለቲካ ሴራና ታሪክ ጠባሳ እንደሌለ ይልቁንም መብቱን ለማስከበር የተነሳ አዲስ ትውልድ መሆኑን አስገንዝበዋል። ሌላው በስፋት ሲወራ የሰነበተው ጉዳይ የአማራ ፋኖ ብሔራዊ ንቅናቄና በአገዛዙ መካከል በተወሰነ የስልጣን ወይም የኃይል ፐርሰንት ድርሻ የሚስጥራዊ ድርድር ሊደረግ ነው የሚል ወሬ ሲሆን አርበኛ አስረስ ይህንን ወሬ በሚመለከት በሰጠው ሀሳብ የፖለቲካ ድንቁርናና የንቅናቄውን ሰራዊትና አመራር አንድነት ለመሸርሸር በስነ ልቦና ጦርነት መልክ የተለቀቀ ተራ ወሬ ብሎታል። እስካሁን ባለው ሁኔታ ለአማራ ፋኖ ብሔራዊ ንቅናቄ በቀጥታ ሆነ በተዘዋዋሪ የቀረበው ኦፊሻል የድርድር ጥያቄ አለመኖሩን የገለጹት አርበኛው አገዛዙ አሁንም በመሬት ላይ እጅ ስጡ በሚል ፉከራና የጦርነት ዝግጅት ላይ ብቻ እንዳለ ተናግረዋል። በትግሉ መስመር ላይ መክዳት ወይም የግል ጥቅምን አስቀድሞ መደራደር ከባድ ቅጣት የሚያስከትል ወንጀል መሆኑንና ድርጅቱ የውስጥ አንድነቱን በንቃት እየጠበቀ መሆኑንም አረጋግጠዋል። በሌላ በኩል የተለያዩ ኦሮሞ አክቲቪስቶችና የመንግስት ደጋፊ ገጾች የአማራ ፋኖ ብሔራዊ ንቅናቄ በወለጋ ከሚንቀሳቀሱ ሌሎች የታጠቁ ኃይሎች ጋር ሚስጥራዊ ወታደራዊ ምክር ቤት ተመስርቷል፣ የጋራ ጥቃት ለመሰንዘርም ተስማምቷል የሚሉ መረጃዎችን በስፋት ሲያሰራጩም ነበር። እንዲያውም አርበኛ አስረስ ማረ ወደ ወለጋ ሄዶ ሲያወያይ የአካባቢውን ቋንቋ የማይናገሩ የውጭ ኃይሎች አጅበውታል የሚሉ ፎቶዎችና የፕሮፓጋንዳ ዘመቻዎች ተከፍተው ነበር። አርበኛ አስረስ ይህንን ወሬ ተራ የፕሮፓጋንዳ ፍጆታና የአመራሩን አንድነት ለመፈተን የተወረወረ ስልት ሲል፣ አርበኛ አስረስ ማረ ይህንን ወሬ ተራ የፕሮፓጋንዳ ፍጆታና የአመራሩን አንድነት ለመፈተን የተወረወረ ስልት ሲል ገልጾታል። ዝርዝር ምላሹን በ3 ዋና ዋና ነጥቦች ከፍሎታል። የአማራ ፋኖ ብሔራዊ ንቅናቄ እንደ ድርጅት የሚያውቀው የፈረመበትም ሆነ የተሳተፈበት አንዳችም ወታደራዊ ምክር ቤት የለም። ትግላችን የፖለቲካ ዓላማ ያለው ትግል ነው ያለው አስረስ ማረ ያለምንም ግልጽ የፖለቲካና የዲፕሎማሲ ስምምነት እንዲሁም የአማራ ህዝብ መሰረታዊ ጥያቄዎች ሳይረጋገጡ በጭፍን ወደ ወታደራዊ ጥምረት መግባት ስትራቴጂካዊ ስህተት መሆኑን አስረድተዋል። በመሬት ላይ ካሉ ኃይሎች ጋር በመደበኛነት ባይሆንም በየአካባቢው ባሉ ተጨባጭ ሁኔታዎች ምክንያት ግንኙነት ሊኖሩ እንደሚችሉ ግን አልሸሸገም። ነገር ግን ይህ መደበኛ ያልሆነ ግንኙነት እንደ ትልቅ የመዋቅር ውህደት አድርጎ ማቅረብ ስህተት መሆኑን አስምሮበታል። የሰሜን ምዕራብ ትግራይ ወታደራዊ እዝ አዛዥ ጄኔራል ምግበይ ከሰሞኑ በድንበር አካባቢዎች የተፈጸሙትን የድሮን ጥቃቶች የትግራይ የመከላከል አቅም ለማዳከም የታለሙ ቢሆንም ዓላማቸው ግን ሳይሳካ ቀርቷል ሲሉ ተናገሩ። ጄኔራል ምግበይ በሽራሮ ከተማ ባደረጉት ንግግር በቅርቡ በተሰነዘሩ የድሮን ጥቃቶች ሳቢያም የሰራዊት አባላት መስዋዕትነት መክፈላቸውን አረጋግጠዋል። መስዋዕትነት እየከፈልን ያለነው ለታላቅ ዓላማ ነው ያሉት ጄኔራሉ ጥቃቱ በትግራይ ህዝብና ሰራዊት መካከል ያለውን አንድነት ይበልጥ ያጠናክረዋል ሲሉ ተናግረዋል። ጄኔራል ምግበይ በንግግራቸው በአሁኑ ወቅት ወሳኝ በሆነ የታሪክ ምዕራፍ ላይ እንገኛለን ሲሉ ጠቁመው ያለን ምርጫ ገመዱን በጥሰን መውጣት አሊያም በዚያው ገመድ ታንቀን በድንግርግር ውስጥ መኖር ነው፣ ይኸው ደግሞ ምርጫችን አይደለም ብለዋል። ይህ ንግግራቸውም አሁን ያለውን ነባራዊ ሁኔታ ለመለወጥ
ሕይወት እስከ መጨረሻው መስዋዕትነት ለመክፈል መዘጋጀታቸውን የሚያመላክት እንደሆነም ተርጉመውታል። የመከላከል አቅም አለን፣ ጠላቶቻችንን እናሸንፋለን ሲሉ የገለጹት ጄኔራሉ ሰራዊቱ ግንባር ላይ እየተዋደቀ አመራሩ እየመራ ህዝቡ ደግሞ ደጀን ሆኖ በጋራ በመቆም ድልን እንቀዳጃለን ሲሉ ተናግረዋል። ይህ ንግግራቸውም አካባቢ ወደ ወታደራዊ ግጭት እያመራ መሆኑን የሚያመላክት ጠንካራ መልእክት አዘል እንደሆነ ተመላክቷል። ይህ የጄኔራል ምግበይ ወታደራዊ ዝግጁነት የሚያንጸባርቅ ንግግር የተሰማው በፌዴራል መንግስቱና በህወሓት መካከል እየታየ ያለው ውጥረት ለማርገብ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ መቀሌ ደርሰው ከተመለሱ በኋላ መሆኑን ጉዳዩ ልዩ ትኩረት እንዲያገኝ አድርጎታል። የፌዴራል መንግስቱ እስካሁን በትግራይ ስላለው የጸጥታ ሁኔታ ሆነ ስለ ድሮን ጥቃቱ የሰጠው ይፋዊ መግለጫ የለም። በሌላ መረጃ በትላንትናው ዕለት ጠዋት ላይ ካርሲ አቦምሳ ከተማ ተነስቶ ወደ አስኮ በመጓዝ ላይ የነበረ አንድ ቅጥቅጥ የህዝብ አመላላሽ አውቶቡስ ሙሉ ተሳፋሪዎች እንደያዘ ከቀኑ 6 ሰዓት ገደማ በታጣቂዎች መታገቱ የዓይን እማኞች ገለጹ። ይህ እጅግ አሳሳቢ የሆነ የጅምላ እገታ የተፈጸመው በአቦምሳ ከተማ ጥቂት ኪሎ ሜትሮች በርቀት ስፍራው ላይ ሲሆን ድርጊቱን የፈጸሙበት ባለፈው ሳምንት በአካባቢው ላይ ተመሳሳይ ጥቃት ሰንዝረው የነበሩ ታጣቂዎች መሆናቸውን የአካባቢው ነዋሪዎች ጠቁመዋል። እማኞች አክለውም እገታው በታጣቂዎች ተፈጽሞ ህዝቡ ተገዶ ወደ ጫካ በሚወሰድበት ወቅት ያገዛዙ የጸጥታ ኃይሎች እዛው በአቅራቢያው አካባቢ የነበሩ ቢሆንም ድርጊቱን ማስቆም እንዳልተቻለ በምሬት ተናግረዋል። ይህ አዲሱ አሰቃቂ የእገታ ድርጊት የተፈጸመው ገና ከ2 ሳምንት በፊት በአካባቢው በሚገኙ የኦርቶዶክስ እምነት ተከታዮች ላይ ከፍተኛ እልቂት ያስከተለ አስነዋሪ ጥቃት ተሰንዝሮ በነበረበት በዚሁ የምስራቅ አርሲ ዞን መሆኑ በአካባቢው ማህበረሰብ ዘንድ ያለውን የደህንነት ስጋትና ድንጋጤ ይበልጥ አናክቶታል። በአሁኑ ወቅት የታገቱ ንጹሃን ዜጎች ያሉበት ትክክለኛ ስፍራና ወቅታዊ ሁኔታ በውል የማይታወቅ ሲሆን በአካባቢው ላይ በተደጋጋሚ እየተከሰተ ላለው ለዚህ መሰሉ አስከፊ የጸጥታ መደፍረስ የሰላማዊ ሰዎች ሞትና እገታ በአስቸኳይ ዘላቂ እልባት ሊሰጠው እንደሚገባና የዜጎች በህይወት የመኖርና የመንቀሳቀስ መብት ሊከበር እንደሚገባ የአካባቢው ነዋሪዎች በተደጋጋሚና በጽኑ እየጠየቁ ይገኛሉ። ወደ ውጭ መረጃችን ስናልፍ አሜሪካና ኢራን ለረጅም ጊዜ ሲጠበቅ የነበረውን ስምምነት ዛሬ ይፈራረማሉ ተብሎ እንደሚጠበቅ የፓኪስታን ባለስልጣናት አስታውቀዋል። ፕሬዚዳንት ዶናልድ ትራምፕ ዛሬ በ80 ዓመት ልደታቸው ቀን ስምምነት እንደሚፈራረሙ እየጠበቁ ነው። ሆኖም ኢራን ስምምነቱ የሚፈረምበት ጊዜ ላይ አሁንም ጥርጣሬ እንዳላት ገልጻለች። የስምምነቱ መፈረም በተመለከተ ኢራናውያን ተቃዋሚዎችም ቅሬታ አሰምተዋል። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ በበኩላቸው ሁለቱ ወገኖች መግባቢያ ሰነዱ ላይ እንደተስማሙ ገልጸዋል። ኢስላማባድ ስምምነቱ ላይ ኤሌክትሮኒክ ፊርማዋን እንደምታኖርም አክለዋል። ስምምነቱ ከተፈረመ በኋላ በቀጣይ ሳምንት የባለሙያዎች ውይይት እንደሚቀጥል ጠቅላይ ሚኒስትሩ ተናግረዋል። ትራምፕ ስምምነቱ እንደተፈረመ በአፋጣኝ የሆርሙዝ ወሽመጥ ይከፈታልም ብለዋል። ሁለቱ ሀገራት በዋናነት ያሸማገሉት ፓኪስታንና ኳታርን ጨምሮ ሌሎች ሀገራትም ስምምነቱ ላይ ይፈርማሉ ተብሎ ይጠበቃል። በመግባቢያ ሰነዱ መሰረት የተኩስ አቁም ለ60 ቀን ተራዝሞ ስለ ኢራን የኒውክሌር መርሃ ግብር ድርድር ይጀምራል ተብሎ ይጠበቃል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ